ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች እንደምን ቆይታችኋል? ከኢቲቪ ፓርላማ የሚተላለፍላችሁ የሰሞንኛ መሰናዶ ጀመረ። አብራችሁ እንድትቆዩ በአክብሮት የምንጋብዛችሁ የሰሞንኛ መሰናዶ አዘጋጆችና አቅራቢዎች ባልደረባዬ ተስፋዬ ሚደቅሳና እኔም ሀብታሙ አብራም ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የመጀመሪያው ርዕሰ ጉዳያችን የውጭ ጉዳይ ሚኒስትር ክቡር ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽና ማብራሪያ የምንመለከትበት ነው። በሁለተኛ ደረጃ ምክር ቤቱ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን ማጽደቁን በተመለከተ ለተመልካቾች የምናደርሰው ዝግጅት አለ። ከዛ በመቀጠል በሶስተኛ ህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌ የኢትዮጵያ የባህር በር ባለቤትነት ጥያቄ በተመለከተ ያነሱት ሀሳብ አለ። በአራተኛ ደረጃ ደግሞ የፍትህ ሚኒስትር ክብርት ወይዘሮ ሀና አርያ ስላሴ ከምክር ቤት አባላት ለቀረቡላቸው ጥያቄ የሰጡትን ምላሽና ማብራሪያ ወደ ተመልካቾች የምናደርስ ይሆናል። በዚህ ወደ መጀመሪያው ርዕስ እንግባ። የመጀመሪያው ርዕሳችን የሚሆነው የባህር በር ባለቤትነት ጥያቄ የትውልድ ጥያቄ ነው ሲሉ ክቡር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ስድስተኛው የህዝብ ተወካዮች ምክር ቤት ባካሄደው ስድስተኛ መደበኛ ስብሰባው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽና ማብራሪያ አዳምጧል። ኢትዮጵያ ያቀረበችው የባህር በር ጥያቄ የመንግስት ወይም ደግሞ የአንድ ፓርቲ ጥያቄ ብቻ ሳይሆን ትውልድ ተሻጋሪ ግብ ያለው የትውልድ ጥያቄ እንደሆነ ሚኒስትሩ ገልጸዋል። የኢትዮጵያን የባህር በር ጥያቄ ባለቤትነት ጥያቄ ለማረጋገጥ ሚኒስቴር መስሪያ ቤቱ ጨምሮ እንዲሁም የተለያዩ ኢትዮጵያውያንና ትውልድ ኢትዮጵያውያን ከፍተኛ ስራ እያከናወኑ መሆኑንም ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ከመንግስት ምንም አይነት ድጋፍ ሳይደረግላቸው በተለያዩ የሚዲያ አማራጮች የኢትዮጵያ የባህር በር ጥያቄ እያስተጋቡ የሚገኙ ዜጎች ሚኒስቴር መስሪያ ቤቱ ትልቅ ምስጋና እንዳለው አንስተዋል። ምክንያቱም ይህ ጥያቄ የህዝብ ጥያቄ ነው። ይህ ጥያቄ የእያንዳንዱ ዜጋ ጥያቄ ነው። ይህ ጥያቄ የሀገር ሉዓላዊነት ጥያቄ ነው። ይህ ጥያቄ የሀገርን ከፍታ ማሳያ ጥያቄ ነው በሚል እሳቤ ውስጥ በመረዳት ምንም አይነት ድጋፍ ሳይደረግላቸው የራሳቸውን ክህሎት በመጠቀም የተለያዩ የሚዲያ አማራጮችን በመጠቀም እያስተጋቡና እየታገሉ ያሉ ኢትዮጵያውያን ዜጎችን ከልብ አድርገው አመስግነዋል። እንግዲህ ከዚህ ጋር እያይዘው ያነሱት ክቡር ሚኒስትሩ በተለያዩ ሀገራት የሚገኙ ኢትዮጵያውያንን የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች የሀገሪቱ የባህር በር ፍላጎትን ለማሳካት እያከናወኑት ያለውን ተግባር የሚመሰገን መሆኑን በዚህ ጋር አጽንኦት የሰጡበት ነው። ምክንያቱም ኢትዮጵያ በተለያዩ ሀገራት ላይ ኤምባሲዎች አሏት፣ ቆንስላ ጽህፈት ቤቶች አሏት። እነዚህ ኤምባሲዎችና ቆንስላ ጽህፈት ቤቶች የሀገርን የውጭ ጉዳይ ፖሊሲ ምን እንደሆነ በተሻለ መንገድ እንዲሰርጽ በማድረግ የሀገርን ፍላጎት የሀገርን ብሔራዊ ጥቅም ለማሳካት በሚደረገው ጥረት ውስጥ ትልቅ ፋይዳ አላቸው። ዜጎች በተለያዩ ሀገራት ላይ በሚኖሩበትና በሚንቀሳቀሱበት ወቅት ላይ ደህንነታቸው እንዲጠበቅም በርካታ ስራዎች ይሰራሉ። ከዚህ ጋር ተያይዘው እንግዲህ የኢትዮጵያን የባህር በር ጥያቄ ከፍጻሜ እንዲደርስ ከግብ እንዲደርስ የባህር በር ፍላጎት ለማሳካት በሚደረገው ጥረት ላይም ጠንካራ የሆነ ስራዎችን እነዚህ የኢትዮጵያ ኤምባሲዎች በተለያዩ ሀገራት የሚገኙ ኤምባሲዎችና ቆንስላ ጽህፈት ቤቶች የሚሰራቸው ስራዎች የሚበረታታ መሆኑን ጠቁሟል። እንግዲህ በተጨማሪ በቀጣይ የኢትዮጵያ ብሔራዊ ጥቅም ለማሳካት በሚደረገው የዲፕሎማሲ ጥረት ውስጥ ሁሉም ዜጋ የሚጠበቅበትን ኃላፊነት ሊወጣ እንደሚገባ ሚኒስትሩ አጽንኦት ሰጥቷል። ምክንያቱም ይህ ጥያቄ የሀገር ጥያቄ ነው። ይህ ጥያቄ የብሔራዊ ጥቅም ጉዳይ ነው። ይህ ጥያቄ ብሔራዊ አጀንዳ ነው። ይህ ብሔራዊ አጀንዳ ከግብ ለማድረስ እያንዳንዱ ዜጋ በኔነት ስሜት በኃላፊነት ስሜት የትውልድ ጥያቄ አድርጎ እንዲመለስ የማድረግ ጥረቱ ላይ በትጋት ሊሰራ እንደሚገባ በጋራ መቆም እንደሚገባ አጽንኦት ሰጥተው ተናግረውበታል። እንግዲህ ክቡር ሚኒስቴሩ ይህን ንግግር ያደረጉት በስድስተኛው የህዝብ ተወካዮች ምክር ቤት በስድስተኛው መደበኛ ጉባኤ ላይ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄ ምላሽና ማብራሪያ በሰጡበት ወቅት ነው። እንግዲህ ይሄ የመጀመሪያው ርዕሰ ጉዳያችን ነው። በዚህ ወደ ሁለተኛው ርዕሰ ጉዳያችን ስንገባ በእለቱ በተከናወነው ስድስተኛው መደበኛ ጉባኤ ላይ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን መርምሮ ምክር ቤቱ ያጸደቀበት ነው። ይህ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን ምክር ቤቱ ሲያጸድቅ የህግ አወጣጥ ስርዓትን በመከተል የነበረ ሂደት ምን ይመስላል የሚለውን ስንመለከተው አዋጁ አስፈላጊ የሚባል ሂደቶችን ተከትሎ ወደ መጽደቅ ስርዓቱ ላይ እስከሚደርስ ድረስ በምን አይነት መንገድ ውስጥ እንደተጓዘ
የሚመለከታቸው ወይንም ይህንን ረቂቅ አዋጅ በበላይነት ይዘው ሲመሩ የነበሩ ሁለት ቋሚ ኮሚቴዎች ነበሩ በምክር ቤት ውስጥ። የመጀመሪያ የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴና የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ነው። እነዚህ ሁለት ቋሚ ኮሚቴዎች እንግዲህ በጥምረት ሆነው ይህ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን ሲመረምሩ የህግ አወጣጥ ስርዓትን ተከትሎ ምን ይመስል ነበር የሚለውን ነገር አስረጂ መድረኮችን በማካሄድ ከግብ እንዲደርስ የሄዱበትን ሂደት በአጠቃላይ ለምክር ቤቱ አቅርቧል። እንግዲህ ለምክር ቤቱ ይህንን የሪፖርትና የውሳኔ ሀሳብ አዋጁን በተመለከተ የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የሆኑት የተከበሩ ወይዘሮ ፈቲ አህመድ በዝርዝር ለተወካዮች ምክር ቤት አባላት አቅርቧል። እንግዲህ ይህንን የሄደውን ሂደትና የአዋጁን አስፈላጊነት በተመለከተ ለተወካዮች ምክር ቤት አባላት ሲያቀርቡ ያነሷቸው ነጥቦች አሉ። በቅድሚያ ካነሷቸው ነጥቦች ስርዓተ ምህዳር ዘላቂነታቸው ባልተረጋገጠ መንገድ ጥቅም ላይ እየዋሉ ይገኛሉ። እነዚህ በተፈጥሮ ማገገም ሲችሉ እንዳያገግሙ ምክንያት እየሆነባቸው የሚገኙትን በተለያዩ መንገዶች እየተከናወኑ ያሉ ዝቅ የሚልበት የስነ ምህዳር የመጠበቅ ደረጃው ማገገም ችሎታው ከሚችሉት በላይ እየተመናመኑ የመጡ መሆናቸው አዋጁ እንዲዘጋጅ ምክንያት እንደሆነ እንዲሁም ደግሞ በተለያዩ የዓለም ክፍሎች ከስርዓተ ምህዳር ጋር በተያያዘ ያሉ ተሞክሮች የአገልግሎት ዋጋ ላይ የተፈጠሩ ሳይንሳዊ ግንዛቤዎችና ማደግ ለአዋጁ መዘጋጀት እንደ አበይት ምክንያትነት አድርገው መውሰዳቸውና አዋጁን በዛ ልክ ታጥሮና ተሰፍቶ ለሀገር በሚመጥን ልክ መዘጋጀቱን ጠቁሟል። ከዚህ በመነሳት ነው የአዋጅ መውጣት ያስፈለገበት መነሻ ምክንያቱም እነዚህ ሁለት ነገሮች ናቸው። ስርዓተ ምህዳርን ዘላቂነታቸው ባልተረጋገጠ መንገድ ጥቅም ላይ እየዋሉና በተፈጥሮ ማገገም ከሚችሉበት በላይ እየተመናመኑ የመጡበትን መንገድና በዓለም አቀፍ ክፍሎች ላይ ደግሞ በስርዓተ ምህዳር አገልግሎት ዋጋ ላይ የተፈጠረው ሳይንሳዊ ግንዛቤን ማዕከል በማድረግ ይህ አዋጅ እንደተዘጋጀ ወይንም የረቂቅ አዋጅ እንደተዘጋጀ ጠቁሟልና የስርዓተ ምህዳር አገልግሎት ለኢኮኖሚ የሚያበረክተው አስተዋጽኦ ቀላል አለመሆኑን በመረዳት ከዚህ ቀደም በነበረን ጥቂት ዓመታት ውስጥ በፖሊሲዎች ውስጥ በውሳኔ አሰጣጥ ላይ እየተንጸባረቀ የሚገኝ እሳቤ መሆኑንም ጭምር አንስተዋል። እንግዲህ ይህንን በፖሊሲዎች በውሳኔ አሰጣጥ ላይ እየተንጸባረቀ ያለው ሂደት ነው በአዋጅ ደግፎ በአዋጅ ደንግጎ ለሙሉ ትግበራና ለሚፈለገው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ በቂ የሆነ መዋቅር መፍጠር ስለሚያስፈልግ በሕግ የተደገፈ ሰነድ ማቅረብ ማስፈለጉን እንግዲህ ይህንን በበላይነት ሲመሩ ከነበሩ ሁለት ቋሚ ኮሚቴዎች መካከል የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የሆኑት የተከበሩት ወይዘሮ ፈቲያ አህመድ ማብራሪያ የሰጡበት። መልካም እንግዲህ ቀደም ሲል አንተ ያነሳቸው ጉዳዮች ናቸው እጅግ አስፈላጊ እንዲሆን ያደረጉት ማለት ነው ረቂቅ አዋጁን። በመሆኑም የስርዓተ ምህዳርን በዘላቂነት ለማስተዳደር የሚያስችል የዚህ የስርዓተ ምህዳር አገልግሎት ክፍያ የህግ ማዕቀፍ ብሎም ደግሞ የአሰራር ስርዓቶችን መዘርጋት አስፈላጊ በመሆኑ የተዘጋጀ ረቂቅ አዋጅ መሆኑን ነው እንግዲህ ቀደም ሲል አንተም ለማንሳት እንደሞከርከው የተከበሩ ወይዘሮ ፈቲያ አህመድ ባቀረቡት የውሳኔ ሀሳብ ላይ የገለጹት ማለት ነው። የምክር ቤቱ አባላት በበኩላቸው የአዋጁን አስፈላጊነት በሚመለከት አስተያየት ያቀረቡ ሲሆን ቀጣይ አፈጻጸም ላይ ትኩረት ሊደረግ ይገባል ያሏቸውንም ሀሳብ አቅርበዋል። እናም በመጨረሻ ምክር ቤቱ ያቀረበውን ረቂቅ አዋጅ ቁጥር 1401/2018 አድርጎ በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቋል ማለት ነው። ክቡራትና ክቡራን ተመልካቾች የተከታተላችሁ የምትገኙት ሰሞንኛ መሰናዶ ነው። እንግዲህ ወደ ሶስተኛው ርዕሰ ጉዳያችን ሂድ። በሶስተኛው ርዕሰ ጉዳይ የምንመለከተው በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌ የኢትዮጵያ የባህር በር ጥያቄ በተመለከተ ያነሱት ሀሳብን ነው የምንመለከተው። የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ታላቅነት የሚወስንና ሁሉም በጋራ ጸንቶ የሚቆምለት የብሔራዊ ጥቅም አጀንዳ ነው ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌ ገልጸዋል ማለት ነው። የተከበሩ ዶክተር ተስፋዬ በልጅጌ የሀገር የመልማት ፍላጎት በሁሉም አካባቢዎች እንዲሁም ደግሞ በሁሉም ቦታዎች በተሳካ ሁኔታ እንዲከናወን ዜጎች እያበረከቱት ያለውን ጉልህ አስተዋጽኦ ማጠናከር እንደሚጠበቅባቸው አመልክተዋል ማለት ነው። ኢትዮጵያውያን በጋራ ብሔራዊ ጥቅማቸው ላይ ጸንተው መቆም እንደሚገባቸው ጭምር ጠቁመው ለዚህም የሀገሪቱን ሰላምና ደህንነት ይበልጥ ማጠናከር እንደሚያስፈልግም
አስገንዝበዋል ማለት ነው። ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የሆኑት የተከበሩ ዶክተር ተስፋዬ በልጅጌ በነበራቸው ቆይታ ላይ ይህንን ሀሳብ ሲያነሱ በመደመር መንግስት ውስጥ የኢትዮጵያዊ ወንድማማችነትና እህትማማችነትን እሴቶች ጎልብተው እንዲወጡና ለሀገር ግንባታ ምሰሶ እንዲሆኑ በትጋት እየተሰራ መሆኑንም ጠቁመዋል። ምክንያቱም ባለፉት ጥቂት ዓመታቶች ውስጥ የመደመር መንግስት ኢትዮጵያዊ ወንድማማችነት እንዲጎለብት የተለያዩ ስራዎችን መስራቱን እና እሴቶቻችን ኢትዮጵያዊ ማንነቶቻችን ጎልተው እንዲወጡ ሀገር በምትፈለገው ቅርጽ ላይ ከፍ ብላ እንድትታይ የሚያስችል በርካታ ስራዎች መሰራታቸው ለሀገር ግንባታ ምሰሶ የሚሆኑ ነገሮች በአጠቃላይ መከናወናቸው በትጋት እየተሰራ መሆኑን አጽንኦት ሰጥተው ተናግረውበታል። ከዚህ ጋርም ተያይዞ እንግዲህ ሁሉም ወገኖች ለልማት መረጋገጥና ለዜጎች ብልጽግና በአንድነት መቆም ይጠበቅባቸዋል ብሏል። እንግዲህ ሀገር የምታድገው በተወሰነ አካል ስራ ብቻ አይደለም። የእያንዳንዱ ህብረተሰብ ጽኑ የሆነ የልማት ፍላጎት ብቻ ሳይሆን ጽኑ የሆነ የመስራት ጉጉትን በተግባር ማሳየት ይጠይቃል። ይህንን በማድረግ ረገድ ለልማት መረጋገጥ ዜጎች ብልጽግና ጎዳና በአንድነት መቆም እንዳለባቸው ጠቁሞበታል። የባህር በር ጋር በተያያዘ እንግዲህ ሀሳቦችን አንስተዋል። እንግዲህ የባህር በር ባለቤትነትን በተመለከተ ኢትዮጵያ የምታነሳው ጥያቄ በቂ የሆነ እና አሳማኝ ምክንያቶች መኖራቸውን በዝርዝር አስረድቷል። ኢትዮጵያ የባህር በር ባለቤትነት ያስፈልገኛል የሚል ጥያቄ ስታነሳ ዋና ዋና የምትላቸው ምክንያቶች አሏት። ከምክንያቶቹ አንደኛ ታሪካዊ ዳራን በማንሳት ታሪካዊ ምክንያት አላት። ሌላው መልክዓ ምድራዊ ምክንያቶች አሏት የባህር በር እንድታገኝ የሚያደርጋት። ሌላው ኢኮኖሚያዊና ህጋዊ መሰረቶች እንዲሁም የጸጥታና የደህንነት ጉዳዮች ጋር የሚገናኙ ምክንያቶች ወይንም ነጥቦች እንዳሉ አንስተዋል። እንግዲህ ይህንን ዘርዘር አድርገን ብንመለከተው ኢትዮጵያ ከባህር በር ጋር የነበራት ቁርኝት በታሪክም እንደምናውቀው ቀይ ባህርን ስትጠቀምበት ስታስተዳድርበት ወደቦች የነበሯት ታላቅ ሀገር ነች። ይህ ታላቅ የሆነ ታሪካዊ አሻራ ያላት ሀገር ከታሪክ አንፃር ምንም የማይታጠፍ የባለቤትነት ማረጋገጫ አላት። ከዚህ ቀጥለን ከመልክዓ ምድር አንፃር ብናየው ኢትዮጵያ የምትገኘው በቀይ ባህር ድንበር ላይ ነው። ይህ መልክዓ ምድራዊ ገጽታው ለቀይ ባህር ተጠቃሚነት ወይም ደግሞ ለዚህ ለባህር በር ባለቤትነት የሚጋብዛት መልክዓ ምድራዊ ምክንያት አላት። ከዚህ ባለፈ ኢኮኖሚ ነው። ኢትዮጵያ ከአመታት ኢኮኖሚያ እያደገ መጥቷል። ይህ የኢኮኖሚያዊ እድገት የባህር በር እንዲያስፈልጋት የባህር በሯ እውን እንዲሆን ያስገድዳል። ኢኮኖሚ እያደገ ሲመጣ የባህር በር በማጣት በኪራይ በሚደረግ የወደብ ፍላጎትን ማሟላት በጣም ከባድ ነው የሚሆነው። ይህንን ነገር ለመፍታት ያደገን ኢኮኖሚ የሚመጥን የራስ የሚያስተዳድር የራስ የባህር በር ባለቤትነት ጥያቄ እውን የሚያደርግ ኢኮኖሚ እድገት አላት። ከዚህ ባለፈ ህጋዊ መሰረቶችም አሏት። እንዳታገኝ እንድታጣው የባህር በር የሚደረግባቸው ነገሮች በአጠቃላይ ህጋዊ መሰረት ኖሯቸው ሲሆን የሴራዎች ውጤት መሆናቸውን አጽንኦት ሰጥተው ሲናገሩበት ነበር እንጂ በምክንያታዊነት በታሪክ በመልክዓ ምድር በኢኮኖሚ እድገት ስንመለከታቸው ህጋዊ ምክንያቶች የሌሏቸው፣ በተቃራኒ ግን ኢትዮጵያ ህጋዊ መሰረቶች ያሏት ጽኑ ሀገር መሆኗን ይህንን ድንበር ለማግኘትና ተጠቃሚነትን ለማረጋገጥ የሚያስችል ህጋዊ መሰረት እንዳላት እንዲሁም ከጸጥታና የደህንነት ጉዳይ ጋር በተያያዘ ኢትዮጵያ የባህር በር ያስፈልጋታል። ምክንያቱም ምንድነው? በዚህ በቀይ ባህር ዙሪያ ላይ የሚደረጉ እንቅስቃሴዎች የሀገርን ሰላም በማደፍረስ ረገድ የሚኖረው ሚና መቆጣጠር የሚቻለው በባህር በር ላይ የሚደረግ በርካታ ስራዎች ሲሰሩ ነው። ስለዚህ የባህር በርን እውን ማድረግ የጸጥታን ሁኔታ ማረጋገጥ መቻል ነው። የደህንነት ጉዳይ ማረጋገጥ መቻል ነው። ይህም ማረጋገጥ መቻል ማለት ለኢትዮጵያ ብቻ አይደለም፣ ለአጎራባች ሀገሮች፣ ለጎረቤት ሀገሮች በአጠቃላይ በቀጠናው ላይ ለሚገኙ ለምስራቅ አፍሪካ ሀገሮችና በቀይ ባህር ዙሪያ ላይ ለሚደረግ እንቅስቃሴ በአጠቃላይ ከፍተኛ የሆነ ፋይዳ አለው። እነዚህ ምክንያቶች የባህር በር ባለቤትነትን በተመለከተ እንዲሳካ የሚያደርጉ በቂና አመክንዮ ላይ መሰረት ያደረጉ መሆናቸውን የጠቆሙበት ነው። እንግዲህ ይህን የባህር በር ጥያቄ የወደብ ጉዳይ ብቻ አድርጎ ማየት ደግሞ የተሳሳተ ነው የሚሆነው። ጥያቄ የባህር በር ጥያቄ ሲነሳ የወደብ ወይንም ወደብ የማግኘት ወይንም ወደብን አክሰስ የማድረግ ጉዳይ ብቻ አድርጎ ማየት የተሳሳተ ይሆናል። ያ ለምንድን የተሳሳተ የሚሆነው? የኢትዮጵያ ትልቅነትን የሚወስን ስለሆነ ነው።
ስለዚህ የባህር በር ጥያቄ የወደብ ብቻ ሳይሆን የኢትዮጵያ ትልቅነትን መመለሻ ጥያቄ ጭምር ነው። ኢትዮጵያ ታላቅ ነበረች፣ አሁንም ታላቅ ትሆናለች። ታላቅ እንድትሆን ግን የሚያስችላት ምንድነው? ይህንን በታሪካዊ መልክዓ ምድራዊ ምክንያቶች የታነጸ እንዲሁም ደግሞ በኢኮኖሚና በህጋዊ ምክንያቶች ላይ የተመሰረተ አመክንዮን በማስቀመጥ የባህር በር ባለቤትነትን እውን ማድረግ ሲቻል፣ ስለዚህ ወደብ ላግኝ ብቻ ሳይሆን የኢትዮጵያ ትልቅነትን የሚመልስና የሚወስን መሆኑን አጽንኦት ሰጥተው ተጠሪ ሚኒስተሩ የነገሩበት ወይንም ያስረዱበት ነው። ቀደም ባሉ ስርዓቶች እንግዲህ ይህ አይነት ጥያቄን ማንሳት ወይንም ይህን ጥያቄ የሚያነሱ ሰዎች እንደ ጦረኛ፣ እንደ አሸባሪ፣ እንደ ሀገር አተራማሽ ተደርገው የሚነሱበት አጋጣሚዎች እንዳሉም ይጠቅሳሉ። ምክንያቱም ወደብ ያስፈልገናል የሚል አካል ሲመጣ ወደብ ያስፈልገናል ማለት እንደ ጦረኛ ከጎረቤት ሀገር ጋር ሰላም እንዳይሆን ምክንያት ፈላጊ ተደርጎ ይወሰዳል። ነገር ግን ያ ሳይሆን አሁን ማንም ሰው ወይንም አንድም ኢትዮጵያዊ ያለምንም ልዩነት መረዳት የሚያስፈልገው ዛሬ ላይ ይህ ተሰብሯል። እንዴት ነው የተሰበረው? ይህን የተሳሳተ ትርክት የሚደግም ትውልድ አያስፈልግም ነው። አያስፈልገንም፣ የባህር በር ለኛ ምናችንም አይደለም የሚለው ተሰብሯል። ከዚህ በኋላ ምንድን ነው የሚያስፈልገው? ይህን የተሳሳተ ትርክት ወደ ጎን በመተው የሚደግሙ አካላት ያይደግሙት በመምከር አሁን ባለበት ወቅት ላይ ጥያቄውን በመነሳቱ ተጋርዶ የነበረው መጋረጃ መከፈቱን ያሳያል ብሏል። ምክንያቱም ይህ መጋረጃ ከጀርባ የሸፈናቸው ብዙ ሴራዎች አሉ። ኢትዮጵያ ሉዓላዊነቷን አስጠብቃ በሰላም እንዳትኖር፣ የውስጥ ችግሮቿን እንዳትፈታ፣ በኢኮኖሚያ ልቃ እንዳትገኝ፣ የቀደመ ልዕልናዋን እንዳትመልስ የተሸፈነው መጋረጃ በዚህ ጥያቄ መቀደሉና ይፋ መውጣቱን፣ ወዳጅና ጠላት መለየቱን፣ ኢትዮጵያ እውነት የትኛው ያስፈልጋት የትኛው ያስፈልጋትም፣ ጥያቄዋ ትክክል ነው አይደለም የሚለውን ነገር ግልጽ አድርጎ ያሳየ መሆኑንም እንግዲህ የጠቆሙበት ነው። ከዚህ ጋር የሰው ልናነሳ የምንችለው ምንድነው? በቅርቡ ከተለያዩ የህብረተሰብ ክፍሎች ጋር በተደረገው ውይይት ይህ የባህር በር ጥያቄ ሰፊ ህዝባዊ መሰረት ያለው ነው። ያ ማለት ምንድነው? የተወሰነ ፓርቲ፣ የተወሰነ ግለሰብ፣ የተወሰነ ቡድን ጥያቄ ሳይሆን ህዝባዊ መሰረት ያለው ነው። ከዚህ ጋር በተያያዘ ጥቂት ታሪካዊ ጠላቶች ግን ይህንን ባለመረዳት አብዛኛው የዓለም አቀፍ ህዝብ የተረዳውን ጉዳይ ጥያቄውን በፍትሃዊነት የወሰደውን ጉዳይ ግን ጥቂት ጠላቶችና ለወዳቸው ያደሩ ሰዎች ግን በዛ ልክ ያልተረዱበት አጋጣሚ እንዳለ አንስተዋል። ስለዚህ ህዝባዊ መሰረት ያለው ጥያቄ በትውልድ ውስጥ የሚመለስበትን ዲፕሎማሲያዊ ሂደቶች በአጠቃላይ ግን ኢትዮጵያ ያለ መሰልቸት የምታደርገው የምትቀጥልበት መሆኑን አጽንኦት ሰጥቶበታል። ስለዚህ ኢትዮጵያ በውሃ ሀብቶቿ ላይ እንዳትጠቀም ከውሃ አካላት እንድትርቅ የተደራጀ ሴራ ሲሰራባት መቆየቱን አንስተዋል። እንግዲህ ከውሃ አካላት ጋር ስንል አንደኛው ከአባይ ጋር የነበረ ጉዳይ ነው። ሁለተኛው ከዚህ ከቀይ ባህር ጋር ያለ ጉዳይ ነው። ስለዚህ አባይን በቀላሉ ማንሳት ይቻላል። ለምሳሌ ለአባይ የተደረገ ይህ ሁሉ መስዋዕትነት በኢትዮጵያውያን ብቻ የተደረገ ነው። ስለዚህ የነበረው ሁኔታ ላይ በደንብ ማስታወስ እንችላለን። አባይ ግድብ በቀላሉ ብናነሳ የእንባ ጠብታ ነው፣ የላብ ጠብታ ነው፣ የደም ጠብታ ነው። አጥንት የተከሰከሰበት፣ ነፍስ የተገበረበት፣ መቀነት ተፈቶበት፣ ዋጋ ተከፍሎበት ኢትዮጵያ እንድትበራ የተሰራ ስራ ነው። ይህ የሚያሳየው የኢትዮጵያውያን ጀግንነትና ቁርጠኝነት። ይህንን ቁርጠኝነትን እንዳንጠቀም በመደረጉ ነው ኢትዮጵያ በራሷ ኃይል ሰርታ ያሳየችው። ያለምንም ድጋፍና ብድር ይህንን አጠናቃ ዛሬ ላይ በሺህ የሚቆጠር ሜጋዋት ከህዳሴ ግድብ ላይ እያመነጨች የምትገኘው ኢኮኖሚያዊ ትርፋቱም እየበዛ ያለው ግን ይህ ውጤት ግን ከራሱ አልፎ ለጎረቤት ሀገራት ግን ብርሃን ሆናም የምትታይበት ነው። እንግዲህ እነዚህ ሴራዎች አንደኛው ከአባይ ጋር የነበረ ነው፣ ቀጣዩ ደግሞ ከቀይ ባህር ጋር የተገናኘ ነው። ስለዚህ ልክ የአባይን ችግር እንደፈታ ነው ተቋቁመን እንዳሳየ ነው ሁሉ በተመሳሳይ ደግሞ በቀይ ባህር ላይ ያለውን የባህር በር ባለቤትነትን በፍትሃዊነት በዲሞክራሲያዊ ሂደት በአመክንዮ በታሪክ በመልካም ምድራዊ ምክንያቶች በማስረዳት ይህንን እውን የምናደርግበት መንገድ ሊኖር ይገባል ሲሉ አጽንኦት የተሰጡበት ነውና ስለዚህ በውሃዎች ዙሪያ ላይ ወይንም በዚህ በሁለቱ ውሃዎች በሀብቶች መጠቀም ላይ ያሉትን ሴራዎች በጥልቀትና በአስፈላጊ መንገድ በመረዳትና በማወቅ
የኢትዮጵያ ጠላቶች መሳሪያ የሚሆኑ ጥቂት ግለሰቦች ደግሞ ከታሪክ ሊማሩ ይገባል። የባህር በር በማጣታችን ምንድን ያጣ ነው የሚለውን ነገር ሊረዱት ይገባል። ያንን የሚረዳ ሰው ሲኖር ይህንን ማሳካት ይቻላል። ስለዚህ ጥቂት ሰዎች ከጠላቶች ጋር ተባብረው የጠላት መሳሪያ ከመሆን ከታሪክ ዞር ብለው መማርና የኢትዮጵያን እድገትና ታላቅነት ለመመለስ በሚደረጉ ጉዞዎች ሊተሳለፉ ይገባል ብሏል። ከዚህ ጋር በተያያዘ እንግዲህ የመጨረሻ ከተነሱ ሀሳብ ላይ እንድናሰምርበት እንፈልገው የሀገረ መንግስት ግንባታ ወሳኝ በሆኑ ጉዳዮችና በብሔራዊ ጥቅም ዙሪያ ሁሉም ዜጋ ልብ በል ሁሉም ዜጋ ወጥ የሆነ አቋም ሊኖረው ይገባል ሲሉ አጽንኦት የሰጡበት ነው። ሀገረ መንግስት ሲገነባ ያ የሚገነባው ሀገረ መንግስት ስርዓት ነው። ያ ስርዓት የትኛውም ጎረቤት ሀገር የትኛውም ሩቅ ያለ ሀገር መጥቶ የሚገነባው አይደለም። ራሱ እያንዳንዱ ኢትዮጵያዊ በሚያዋጣው የሀሳብ ድምር የሚመጣ ውጤት ነው። እዚህ ላይ ምንም ልዩነት ሊኖረን አይገባም ነው። ቀጥም በብሔራዊ ጥቅሞቻችን ላይ በአጠቃላይ በምንፈጥራቸው ሀገራዊ አጀንዳዎች ላይ ልዩነት ሊኖረን አይገባም። ምክንያቱም ሌሎች ጉዳዮች ላይ ግን ልዩነት ልንፈጥር እንችላለን። እነዛን ልዩነቶች ወደ ጠረጴዛ አምጥተን መፍታት ይቻላል። በሀገራዊ ጉዳዮች ላይ ግን በሀገር ጥቅም ላይ በሀገር አጀንዳ ላይ ግን ሁሉም ዜጋ ወጥ የሆነ አቋም ሊኖረውና በጋራ ሊቆም ይገባል ሲሉ አጽንኦት የሰጡበት ቆይታ ነበረ። ቀደም ሲል አንተም እንዳልከው በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌ የባህር በር ባለቤትነትን በተመለከተ ኢትዮጵያ የምታነሳው ጥያቄ በቂና አሳማኝ ምክንያቶች ያሉት መሆኑን ነው ያብራሩት። እነዚህ ምክንያቶች ምንድናቸው? ታሪካዊ፣ መልክዓ ምድራዊ፣ ኢኮኖሚያዊና ሕጋዊ መሰረቶች እንዲሁም የጸጥታና የደህንነት ጉዳዮች የሚገናኙ ናቸው የሚል ሀሳብ ነው ያነሱት። በዚሁ ወደ መጨረሻው ርዕሰ ጉዳያችን እናልፋለን። የመጨረሻው ርዕሰ ጉዳያችን የሚሆነው ምክር ቤቱ በ5ኛ ዓመት 7ኛ መደበኛ ጉባኤው የምክር ቤት አባላት ላነሷቸው ጥያቄዎች የፍትህ ሚኒስቴር ሚኒስትር ክብርት ሀና ሀሪያ ስላሴ በምክር ቤቱ ተገኝቶ ምላሽና ማብራሪያ ሰጥተዋል። ሚኒስትሯ የህግ የበላይነትና የዜጎችን ሰብአዊና ዲሞክራሲያዊ መብት መጠበቅን በተመለከተ የምክር ቤት አባላት ላነሷቸው ጥያቄዎች የህግ የበላይነትን በማስጠበቅ የዜጎች መብት እንዲከበሩ እየተሰራ መሆኑን ገልጸዋል። ከዚሁ ጋር በተያያዘ በፍትህ አገልግሎት አሰጣጥና ተደራሽነት እንዲሁም በህዝብ ስም የሚፈጸሙ የተለያዩ ወንጀሎችን ከመከላከልና እንዲሁም ከመቆጣጠር ጥፋተኞችን በህግ ተጠያቂ ከማድረግ አንጻር በአባላቱ ለተነሱት ጥያቄዎች ሚኒስትሯ ሲመልሱ ሚኒስትሩ የህግ የበላይነትን እንዲጠብቅ በማድረግ የዜጎችን ሰብአዊ እና ዲሞክራሲያዊ መብቶችን በአግባቡ እንዲከበሩ በርካታ ስራዎች እየተሰሩ መሆኑን አብራርተዋል ማለት ነው። ሚኒስትሯ አክለውም እንደገለጹት በተለይ የህግ የበላይነትን ለማረጋገጥ በየደረጃው የሪፎርም ስራዎች መተግበራቸውን አንስተው ሚኒስቴር መስሪያ ቤቱም አስፈላጊ የለውጥ ስራዎችን በትኩረት እየሰራ መሆኑን ነው ያስገነዘቡት ማለት ነው። የዜጎችን ዲሞክራሲያዊና ሰብአዊ መብት ጥያቄዎች በተመለከተ ማንኛውም አካል የመብት ጥያቄ ሲኖረው ህገ መንግስቱና ህገ መንግስታዊ ስርዓቱን ባከበረ መንገድ እንዲሁም ደግሞ ሌሎች የሀገሪቱ ህጎች ባከበረ መንገድ ጥያቄዎችን ማቅረብና በዛ ልክ መስተናገድ እንደሚቻል አንስተዋል። ነገር ግን ከህግ ውጭ የሆኑ ጉዳዮች ሲኖሩ ግን በየደረጃው ደግሞ ተጠያቂነት እንዳለ ሁሉም አካል ሊረዳ ይገባል የሚል ሀሳብን አስምረውበታል። ምክንያቱም የትኛውም አካል ከዲሞክራሲና ሰብአዊ መብት ጋር በተያያዘ ጥያቄ ቢኖረው እነዚህ ጥያቄዎች የሚስተናገዱት የሀገሪቱን ህገ መንግስትና ህገ መንግስታዊ ስርዓትን እና ሌሎች ህጎችንም ባጣቀሰና ተገቢነት ባለው ህጋዊ ስርዓት ላይ መሆኑን በመረዳት ማድረግ እንደሚገባ መጠይቅ እንደሚገባ ከዚህ ያለፉ ሲሆኑ ግን ከህግ ውጭ የሆኑ ጉዳዮች ሲያጋጥሙ ግን እነዚህ ነገሮች በየደረጃው ደግሞ ተጠያቂነትን የሚያሳድሩ መሆናቸውን አብራርተው ለምክር ቤት አባላት ያስረዱበት ነው። ከፍትህ አገልግሎት አሰጣጥና ከወንጀል ጋር የተያያዙ ጉዳዮች ጋር ደግሞ ሲያነሱ እነዚህ ከአገልግሎት አሰጣጥና ከወንጀል ጉዳዮች ጋር የተያያዙ ሂደቶች በአጠቃላይ በባህሪያቸው ውስብስብ ናቸው። እነዚህ ውስብስብነት ያላቸው ጉዳዮች ዝርዝር መረጃዎችን ማጤን ማጣራት ይጠይቃልና በእነዚህ ሂደቶች ውስጥ ደግሞ ጊዜዎች ሊወስድ ይችላሉ። ፍትህ ረዘመ ወይም ፍትህ ተስተዋጎለ ሲባል ያ ፍትህ ተስተዋጉሎ ሳይሆን ያንን የሚፈጠሩ ወንጀሎችና የወንጀሉ ጉዳዮች በጥልቀት ለማጥናት የሚፈጀው ጊዜ ለመመርመር በባህሪው ወንጀሎች ውስብስብነት ስላላቸው እነዛ የሚፈጁት ጊዜ ካልሆነ በስተቀር በሀገሪቱ ስርዓት ላይ የፍትህ ስርዓቱን ጤናማ በሆነ መንገድ በማድረስ ፍትህን ከፍ አድርጎ ልዕልናን ለማስጠበቅ የሚያስችሉ ስርዓቶች መሰራታቸውን እየጠቆሙበት ነው። እንግዲህ የወንጀልና የፍትህ ጉዳዮች ዝርዝር መረጃ ማጣራት እንደሚጠይቅና ማጣራቱ
የስራ ጊዜን ተወስዶ በጥንቃቄ የሚሰራ መሆኑን ከግምት ውስጥ ማስገባት እንደሚገባ ጠቁሟል። ከዚህ ጋር ማያይዙ እንግዲህ በየደረጃው ምላሽ እንደሚሰጥም አጽንኦት ሰጥተው ለምክር ቤት አባላት ምላሽና ማብራሪያ የሰጡበት እናገኛለን። በጣም ጥሩ ተስፋዬ፣ ከልብ አመሰግናለሁ። ክቡራትና ክቡራን ተመልካቾች እንግዲህ በዛሬው የሰሞንኛ መሰናዷችን 4 ርዕሰ ጉዳዮችን ይዘን ወደ እናንተ አድርሰናል። የመጀመሪያው ርዕሰ ጉዳይ የውጭ ጉዳይ ሚኒስትር ክቡር ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረበላቸውና ለተነሱላቸው ጥያቄዎች የሰጡትን ምላሽና ማብራሪያ በተመለከተ ወደ ተመልካቾች ያደረስነው ነው። ሁለተኛ ላይ እንግዲህ ምክር ቤቱ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን ማጽደቁን በተመለከተ የረቂቅ አዋጁ አስፈላጊነት ምንድን ነው የሚል ከምክር ቤቱ አባላት ለተነሱ ጥያቄዎች የተሰጠውን ምላሽና ማብራሪያ ወደ ተመልካቾች አድርሰናል። ሶስተኛ ላይ ደግሞ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ ቤልጅጌ የኢትዮጵያ የባህር በር ጥያቄ በተመለከተ ያነሱት ሀሳብ ነው። ይህንንም አስፈላጊነቱም የኢትዮጵያ የባህር በር ጥያቄ ምንድን ነው፣ እንድምታው፣ ዳራው የሚሉትና ለምንድን ነው የኢትዮጵያ የባህር በር ያስፈልጋት የሚሉ ጉዳዮችን በተመለከተ የተሰጠውን ማብራሪያ ለተመልካቾች አድርሰናል። በአራተኛና መጨረሻ ደግሞ የፍትህ ሚኒስቴር ክብርት ወይዘሮ አና አርያ ስላሴ ከምክር ቤት አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽና ማብራሪያ በተመለከተ ወደ ተመልካቾች አድርሰናል። የተወደዳችሁና የተከበራችሁ ተመልካቾች የሰሞንኛ መሰናዶ የእስካሁኑን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። የሰሞንኛ አዘጋጆችና አቅራቢዎች ባልደረባይ ተስፋዬ ሚደቅሳና እኔም ሀብታሙ አብርሃም ነበርን። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ሰላም፣ ጤና፣ ፍቅር በያላችሁበት ይድረስ። ጤና ይስጥልን።